የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሁለተኛው ዛሬ በገነት ከኔ ጋር ትኖራለህ። ሶስተኛው ጌታ የተናገረው ቃል እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። አምስተኛው ተጠማሁ የሚል ቃል ነው። ቀጥሎ የተናገረው እነሆ ሁሉም ተፈጸመ። በስተመጨረሻው ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ። ዛሬ እንደ እግዚአብሔር ፈቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስን በመስቀል ላይ የተናገረቸውን 7ቱን ቃላት እንመለከታለን። በዚህ ከሰኞ ጀምሮ እስከ አርብ ድረስ በዕለተ አርብ የተናገራቸውን 7ቱን ቃላት እያሰብን እንሰነበታለን። 7ቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? ዛሬ የምንመለከተው ይሆናል። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ቃል በሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ኃይለ ቃል ነው። ይኸውም አባ ስራይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በዚህ ውስጥ ጌታችን ኢየሱስ ክርስቶስ ያደረገው ምንድን ነው? አይሁድ በሰቀሉት ጊዜ ግፍን ሲሰሩበት መስቀል ላይ ሁሉ የተናገራቸው ነው። እንግዲህ ሲይዙት ተይዟቸዋል፣ ሲያስሩት ዝም ብሎ ታስሯል፣ ሲገርፉትም ዝም ብሎ ተገርፏል፣ ሲከሱትም ዝም ብሎ ተከሷል፣ ሲፈረድበትም ዝም ብሏል፣ መልስም አልሰጠም። በመስቀል ሲቸነክሩትም ዝም ብሎ ተቸንክሮ ተሰቅሏል። ልብሱን ሲገፉትም ዝም ብሏል። ስለ ራሱ አልተከላከለም፣ የመጣ ለሰው ነውና ራሱን ባዶ አደረገ እንዳለ ቅዱስ ጳውሎስ ባለጸጋው ስለ እናንተ ድሃ ሆነ ስላለ ስለ ራሱ አንዳችም አልመለሰም። ለእኛ ሲሆን ግን ለእኛ የሚጠቅም ነገር ሲሆን ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ምንድን ነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱን ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህሪየ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሃማሚ ነው። እሱ ከኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም እርቃኑን ሆኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለከተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብእሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር፣ በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ምኑን ነው ያላወቁት ታዲያ? ያውቁት የለም አብሯቸው አድርጎ በሰፈራቸው ሲመላለስ ያላወቁት
የአብ ልጅ መሆኑን እግዚአብሔር መሆኑን ሥጋ የለበሰ አምላክ መሆኑን አላወቁትም ነበረ። እስከ ዛሬ ድረስ እንዴት አምላክ ይታመማል፣ አምላክ ይሰቀላል፣ ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተናገሯል። ይህ የጠራቢ ዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦ ለአቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን አያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል፣ ይህን አላወቁም። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ሶስተኛ ይቅር በላቸው የምትቃል ምንድን ነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህች ቃል ውስጥ ጌታ 3 ነገሮችን ገልጧል። አንደኛው መስዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉሥ መሆኑን ገልጧል። መስዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በሱ መስዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመስዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በእኔ ደም በእኔ መስዋዕትነት በእኔ ስጋ መቆረስ በእኔ ደም መፍሰስ ይቅርታን ስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዛ ያነጽህ ኃጣውኢነ፣ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲናገር ዝቱቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ቤዛ ብዙሃን በስርየተ ኃጢአት፣ ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበረ። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ነው። ይቅርታ ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው፣ ደሙ እየፈሰሰ ይቅር በላቸው። የኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለነሱ ይቅርታ ማግኘት ነው። ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስን በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙን ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረን እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ሁለተኛው ጌታ የተናገረው ከሰባቱ ቃላት አንዱ
ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ይሄ በቀኙ ለተሰቀለው ወንበዴ የተነገረ የተስፋ ቃል ነው። እዚህ ውስጥ የሚያስደንቁ ምስጢራትን እናያለን። ዛሬ በገነት ከኔ ጋር ትኖራለህ። የምናስተውላቸው ምስጢራት ምንድን ነው? የመጀመሪያው የዚህን ሰው ንስሐ እናስተውላለን። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግስትህ በመጣህ ጊዜ አስበኝ ብሎት ነበረ። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮችን እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀልከ ንራይ ወንመንብከ፣ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግስቱ ያምነው ነበረ። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይባን ሲፈተቱ፣ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊቱ መንግስቱ አወቀ። ጌታ ምን ብሎ ነበረ? ማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘኢይትዐቀፍ አቀፍ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት በስጋ ስደክም አይቶ ፍጡር ነው ያላለኝ፣ ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ፣ ከዚህ አልፎ መንግስቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት፣ ጨረቃን ደም ሳለብሳት፣ ከዋክብትን ሳረግፍ፣ መቃብራትን ስከፍታቸው፣ አለቱን ስሰነጥቀው የሚያይ አይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው ነው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ህመሜ እንዳይሰማኝ አድርገኝ፣ ወይም ደግሞ አስነሳኝ፣ እንዳልሞት አድርገኝ ማለት ይችል ነበር። ግን ያን ትቶ የለመነ የሰማያዊት መንግስቱን ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስቡ አሉ። መቃብር ተቃብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው ነው። መከራ ውስጥ ሆኖ ትሩፋት የሰራ በችንካር ተቸንክሮ ተሰቅዞ ተይዞ ከህማሙ አልፎ ከመከራው አልፎ ከማማረር አልፎ ለወዲያኛይቱ ዓለም ህይወቱ ያሰበ ሰው ምስጉን ሰው ነው። የሚያስደንቅ ተጋዳይ ነው። ሶስተኛ በዚህ ውስጥ ምን እናያለን? አይሁድ የእግዚአብሔርን መንግስት ትተው የቄሳርን መንግስት ወደው ነበር ይላል ቅዱስ ኤፍሬም። ጌታን አሳልፈው ሲሸጡት ጲላጦስ ለንጉሥክሙኑ እስቅሎ፣ ንጉሳችሁን ልስቀለውን ሲላቸው አልብነ ንጉሥ ዘእንበለ ቄሳር፣ ከቄሳር በቀር እኛ ንጉሥ የለን ብለው ነበር። ከቄሳር በቀር እኛ ንጉሥ የለንም ብለዋል። ስለዚህ ያመኑበት ቄሳር የሮም ቄሳር ያው ራሱ ያው ቄሳር ባይሆን እንኳን በምድራዊ መንግስት አምነዋል። የሮም መንግስት በ70 ዓመተ ምህረት ቤተ መቅደሳቸውንም ሀገራቸውንም እነሱንም አጠፋቸው። ፈያታዊ ዘይማን ደግሞ በምድር መንግስቱ በማይታይ ግን ሰማያዊ መንግስት ባለው በክርስቶስ አመነ። ለሱ ገነት ተሰጠው። ሁሉም ዋጋቸውን አገኙ። አይሁድን ያመኑበት መንግስት አጠፋቸው። ፈያታዊ ዘይማንን ደግሞ ያመነበት መንግስት ህይወትን አወረሰው። ክርስቶስ ቢያምኑበት የማያሳፍር ንጉስ ነው። በሰማይ መንግስት ሊያኖርበት የሚችል ስልጣን ያለው ባለጸጋ ነው። ሞቶ ህይወትን የሚሰጥ ነው። ሌላው እዚህ ውስጥ የምናስተውለው አንድ የሚያስደንቅ ነገር አለ። በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም በተሳሳተ ጊዜ እግዚአብሔር አዳምን ካስወጣ በኋላ አዳም ተመልሶ እንዳይገባ የገነትን ዛፍ የሚገለባበት ሰይፍ የያዙ ሱራፌልን አስቀምጦበት ነበር። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትነያይጥ ከመ ይቀቡ ፍናወ ዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ውስተ ገነት። እግዚአብሔር አዳም እጁን ዘርግቶ ዕፀ ሕይወትን እንዳይበላ ወደ ገነት እንዳይገባ
በእጃቸው የምትገለባበት ሰይፍ የያዙ ሱራፌልን ገነትን ይጠብቁ ዘንድ አዘዛቸው ይላል። አሁን የገነት አዛዧ እግዚአብሔር ነው። ገነትን የዘጋት እግዚአብሔር ነው። ጠባቂ መልአክ የሾመላት እግዚአብሔር ነው። ክርስቶስ መስቀል ላይ ሆኖ ግን ዛሬ ከኔ ጋር በገነት ትኖራለህ እንዴት ሊለው ቻለ? ያችን ገነት እግዚአብሔር እንደዘጋት በመጽሐፍ ቅዱስ ተጽፏል። ከእግዚአብሔር በቀርም እግዚአብሔር የዘጋውን መክፈት የሚችል የለም። ስለዚህ ጌታ ምን እያለ ነበረ? ቀድሞም አዳምን አስወጥቼ ገነትን የዘጋዋት እኔ ነኝ፣ አሁንም ገነትን በደሜ መክፈት የሚቻለኝ የአዳም ጌታ እኔ ነኝ እያለ ነበረ። ያ ኦሪት ዘፍጥረት ላይ አዳምን መሬት ትሆናለህ ብሎ የፈረደበት ገነትን የዘጋበት እኔ ነኝ። ለዚህ ነበረ እግዚአብሔር ሰው ሆኖ አዳነን የምንልበት ምክንያት። ለምን? እግዚአብሔር የፈረደበትን ሰው ማንሳት ስለማይችል። ስለዚህ ሰው ሆኖ አዳምን ማዳን የነበረበት እግዚአብሔር ነው። እግዚአብሔር የፈረደውን ማንሳት የሚችል እግዚአብሔር ስለሆነ፣ ስለዚህ ክርስቶስ የገነት ባለቤት መሆኑን አሳየን። በሰባት ክንድ መስቀል ሰቅለው የሚያሰቃዩት ክርስቶስ ነገር ግን የገነት ባለቤት፣ ገነትን ማውረስ የሚችል ነው። በዚሁም ውስጥ የንስሐን ዋጋ ሰጠን። ቀድሞ አባቶቻችን በንስሐቸው ገነት አልወረሱም ነበር። አሁን ግን በንስሐ ገነት የመውረስን በር የከፈተልን ዛሬ ነው። አርሃወ ለነ ኆኃተ ንስሐ፣ የንስሐ በሮችን ከፈተልን ብሎ ቅዱስ ጎርጎርዮስ እንደነገረን ዛሬ የንስሐ በሮችን ከፈተ። ስለዚህ ዛሬ ከኔ ጋር በገነት ትኖራለህ። ሶስተኛው ጌታ የተናገረው ቃል የዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው፣ ይልቁንም በግልጽ ቁጥር 26 ላይ የተናገረው እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። በዚህ ላይ አሁንም የምንመለከታቸው ድንቅ መለኮታዊ ምስጢራት አሉ። እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። ብዙ ሊቃውንት በዚህ ርዕሰ ጉዳይ ላይ ብዙ ምስጢራትን አስተምረውበታል፣ ተርጉመውታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ እየሞተ እንኳን እናቱን ያገለግላት ነበር። አንተ በቁምህ በጤንነት እያለህ ጤና እያለህ አካልህ ደህና ሆኖ እናት አባትህን ባታገለግል ምን አይነት ፍርድ ይጠብቅሃል? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው። ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው፣ የሚታሰብ ነው። አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። አምላኬ አምላኬ ለምን ተውከኝ የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። ይህ አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው የተናገረው? ብዙ ሰዎች ይህንን ቃል በጥሬው አንስተው ወስደው ለራሳቸው እንደሚገባ ኢየሱስ ክርስቶስ ምስጋና ይግባውና ፍጡር ነው፣ ይሄው አምላኬ አምላኬ እያለ ፈጣሪን እየጠራ ነው ለማለት ይጠቀሙበታል። ግን መጽሐፍን ለመጥቀስ የመጽሐፉን ባለቤት መሆን፣ መጽሐፉን መማር ያስፈልጋል። ሕግ የሚተረጉም ሰው ሕግ የተማረ ነው። መጽሐፍ ቅዱስን የሚተረጉም ሰውም መጽሐፍ ቅዱስን የተማረ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረ ምስጢሩ ወዲያ ነው። አንደኛው አጋንንትን ለመሸንገል ነው፣ ወይም አባቶቻችን ለአቅርቦተ ሰይጣን ብለው የሚናገሩት ነው። አምላኬ አምላኬ ብሎ ሲናገር ይህ ቃል እንደ አሳ መንጠቆ ቂጣ ወይም ዳቦ ሆነበት ለሰይጣን ይላል። አሳ የሚያጠምዱ ሰዎች አሉ። መንጠቆ ወይም መቃጥን የምትባለውን በጣም ስለት ያላት ሹል ብረት አለች፣ ቆላፋ። እዚያች ላይ ቂጣ ያደርጉባታል፣ ዳቦ ወይም የአሳ ምግብ ያደርጉባታል። ለአሳ የሚሆን ምግብ ውስጡ በጣም ስለት የሆነች ብረት አለች። ያችን ሲያይ አሳው ይቀርባል። አሳው ቂጣውን እበላለሁ ሲል ውስጥ ባለችው መንጠቆ ጉሮሮውን ተይዞ ይወጣል። ልክ እንደዚህ ጌታ አምላኬ አምላኬ የሚለውን ቃል
ለአሳው ማጥመጃ ለዲያብሎስ ማጥመጃ ተጠቀመበት። ዲያብሎስ ያንን አይቶ መጣ። ያንን ሲመጣ በነፋስ አውታር በእሳት ዛንጀር ወጥሮ በመስቀሉ ቀጠቀጠው። በመስቀሉ ጥልን ደመሰሰ የሚለው ቅዱስ ጳውሎስ ከዚህ የተነሳ ነው። አቅርቦ ነው ድል የነሳው። አቀረበው አምላኬ አምላኬ ብሎ እንዲቀርብ አደረገው። ከዚያም ደመሰሰው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን በዚህ ዕለት የክርስቶስን በግ መሆኑን እያየ እረኝነቱን አላወቀም ይላል። አለት ህብስት መሆኑን አየ፣ አለት መሆኑን ግን አላየም። ልክ ሳያስተውሉ የሚመገቡ ሰዎች ህብስቱ ውስጥ ጠጠር ተቀምጦ ጥርሳቸውን እንደሚሰብረው ወይም ቆሎ ውስጥ ያለ ጠጠር እንደሚሰብራቸው ሁሉ ክርስቶስ እየደማ እየተቆረሰ ደሙ እየፈሰሰ ሲያየው መዋጥ እንደለመደው እንደ ፍጡር ስጋ መስሎታል። ሲመጣ ክርስቶስ ደግሞ የህይወት አለት ነውና በዚህ አለትነቱ ቀጠቀጠው። በግ መሆኑን አይቶ ሲመጣ እረኝነቱ ቀጠቀጠውና ዲያብሎስን ድል ነሳው ይላል። ስለዚህ ዲያብሎስን ለማቅረብ ድል ለመንሳት ሌላው ቅዱስ ቄርሎስ እንደነገረን ሃይማኖተ አበው ላይ ኮነነ ጥንተ ወበኩረ ለኩሉ ምግባረ ሰናይ፣ ለበጎ ስራ ሁሉ እሱ አርአያ ሆነን እንዳለ በመከራ ውስጥ ሆነን ፍጡርን ሳይሆን ፈጣሪያችንን መመካት ተስፋ ማድረግ እንዳለብን፣ በጸሎት መበርታት እንዳለብን፣ ወደ ፈተና እንዳንገባ መጸለይ እንዳለብን ሐሙስ ዕለት ማታ አባት ወይ ይህች ጽዋ ከኔ ትለፍ ብሎ ጸልዮልናል። ሌላም ብዙ ምስጢር አለው እሱ። እንደገና መከራ ውስጥ ሆነንም ፈጣሪያችን ተስፋ ማድረግ እንዳለብን ለማስተማር እሱ ለመምህርነትም የመጣና ከኔ ተማሩ ብሎናል። የማቴዎስ ወንጌል ምዕራፍ 11 ከኔ ተማሩ ስላለ የምንማረው ጸሎትን ጭምር ስለሆነ ጸሎትን በመከራ ውስጥ ለማስተማር ምንም መከራ ውስጥ ብትሆኑ ጸሎትን አታቋርጡ ለማለት ለጸሎት ጽናት፣ ለጸሎት ተስፋ፣ በእግዚአብሔር አለኝታ እንዲኖረን ለማድረግ ይህን ለማስተማር አምላኬ አምላኬ ለምን ተውከኝ አለ። ይህንን ነው ጌታችን ኢየሱስ ክርስቶስ የተናገረው። አራተኛው ቃል ይህ ነበረ። አምስተኛው ተጠማሁ የሚል ቃል ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ከ28 እስከ 30 ሙሉ ታሪኩ አለ። ተጠማሁ የሚል ቃል ነው። ጌታ እዚህ ውስጥ ተጠማሁ ያለው ለምንድን ነው? አንደኛ ሰው ለመሆኑን ለማስረዳት ነው። እንግዲህ ሌሊቱን ሙሉ ሲገረፍ የዋለ ደም ሲፈሰው የዋለ ሲወድቅ ሲነሳ ሲገረፍ የፈሰሰው ደም አለ። ሲቸነክሩት የፈሰሰ ደም አለ። በጦር ሲወጉት ደሙ ፈሷል። ይሄ ኋላ ነው፣ በእርግጥ ከሞተ በኋላ ነው። የሾህ አክሊል ሲደፉበት ደሙ ፈሷል። ይህ ሁሉ ደም ሲፈሰው የዋለ ሆኖ ውሃ ምን ያህል እንደሚጠማው ምን ነገር ነው። ለሰው ልጅ ይህ ሁሉ የሚሸፈን አይደለም። ስለዚህ ሰው መሆኑን ምታት አለመሆኑን ለማስረዳት ነው። ያም ቤዛነቱ መጠማቱ ነፍሳችን ለተጠማችው ሁሉ ቤዛ ነበረ። ያ ደም በደም የደረቀ ጉሮሮ ሁሉ በውሃም እስኪንጣጣ ድረስ መጠማቱ ተጠምተን ለነበርን ሁሉ እርካታን ሊሰጥ የመጣና ጥማችን የቆረጠልን ጌታ መሆኑን ለማስረዳት ነው። ምክንያቱም ምን ብለን ጸልየን ነበር? ቀድሞ በቀድሞ ዘመን ከአባቶቻችን ጋር የአባቶቻችን ጸሎት የሁላችን ጩኸት ነው። በከመ ያፈቅር ኃየል ሃይማኖት የተማት ከማሁ ታፈቅር ነፍሴ ያፈ እግዚአብሔር ያው ጸማት ነፍሴ። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እንዲሁ ወደ እግዚአብሔር ትናፍቃለች፣ ተጠማች። መዝሙር 41 ቁጥር 1 ላይ፣ መዝሙር 62 ቁጥር 1 ላይም እንዲሁ አምላኬ አምላኬ ገይስ ኀቤከ፣ ፈጣሪ አምላኬ ፈጣሪ ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽህ ወእሬ ገጹ ለአምላኬ፣ መቼ ደርሳለሁ የፈጣሪዬንስ ፊት የማየው መቼ ነው ብለን ጮኸን ነበረ። ስለዚህ ድህነት ጠምቶን ነበረ፣ ልጅነት ጠምቶን ነበረ፣ ዘላለማዊ ሕይወት ጠምቶን ነበረ፣ እረፍት ጠምቶን ነበር፣ ፍትህ ጠምቶን ነበር፣ እውቀት ጠምቶን ነበር፣ ልጅነት ጠምቶን ነበር፣ ነፃነት ጠምቶን ነበር፣ ሰላም ጠምቶን ነበረ። እነዚህን መጠማቶቻችን በሙሉ አንድ ላይ አድርጎ ነው ጌታ ተጠማሁ ብሎ የተናገረልን ማለት ነው እንጂ እሱማ ለተጠሙት ሰዎች ሁሉ ውሃውን ወይን አድርጎ ሲያጠጣ አይተነዋል። ይሄ ብቻ አይደለም። ጤና ለጠማቸው ሰዎች ፈውስ ሲሰጣቸው፣ ሕይወት ለጠማቸው ሰዎች ከመቃብር አስነስቶ ሕይወት ሲሰጣቸው፣ ሰላም ላጡት ሰላም ሲሰጣቸው፣ ደንቆሮዎችን መስማት የጠማቸውን እንዲሰሙ ያደርጋቸው፣ ማየት የጠማቸውን እንዲያዩ ሲያደርጋቸው፣ መሄድ የናፈቃቸውን እግራቸውን ተርትሮ እንዲሮጡ ሲያደርጋቸው፣ የታወኩትን ሰላም የጠማቸውን ሐዋርያት ባሕር ገስጾ ሰላም ሲሰጣቸው አይተነዋል። ይህ ለሱ ቀላሉ ነው።
ከእንቅልፉ ተነስቶ የገሰጸውን ባህር አምጥቶ መጠጣት የሚሳነው ሆኖ ውሃ ጠማኝ የሚል አይደለም። ድሃ አይደለም፣ እሱ ባለጸጋ ነው። ግን ተጠማሁ ያለበት ምክንያት የእኛን መጠማት ነው። እሱ ተጠማና እኛን ግን ምን አለን? ዮሐንስ ወንጌል ምዕራፍ 7 ላይ የተጠማ ቢኖር ወደ እኔ ይምጣ፣ ዘጸማ ይምጻ ኀቤ፣ ወደ እኔ ይምጣ ወይስተይ፣ እንዲሁም ይጠጣ። በከመ ይቤ መጽሐፍ አፍለገ ማየ ሕይወት ይውህዝን ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ ለተጠሙት ሁሉ የሕይወት ውሃ ኢየሱስ ክርስቶስ ነው። ውሃ የምትቀዳውም ሴትም ወዘሰ ይሰቲ እማይ ዘእህዎ አነ ኢይጸምዕ ዳግመ፣ እኔ ከምሰጠው ውሃ የሚጠጣ ሰው ተመልሶ አይጠማም፣ መልሶ አይጠማም ብሏል። ስለዚህ መልሶ የማያስጠማው የሕይወት ውሃ ክርስቶስ ውሃ አጥቶ ውሃ ተጠማ አይባልም። ውሃ ማምጣት አቅቶት አይደለም። ግን እነዚህ ሁሉ ቤዛዎች ነበሩ። የጠማንን ጥም ለመቁረጥ የመጣ የሕይወታችን ራስ ጌታችን ኢየሱስ ክርስቶስ ተጠማሁ ብሎ የተናገረ ከዚህ የተነሳ ነው። ቀጥሎ የተናገረው ወይቤ ተፈጸመ ኩሉ የሚል እነሆ ሁሉም ተፈጸመ። እዚህ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ሁሉም ተፈጸመ የሚል ነው። ጌታ ምንድን ነው እዚህ ውስጥ ሁሉም ተፈጸመ ያለው? አንደኛው ለአዳም የሰጠው ቀጠሮ ተፈጸመ፣ ተስፋ ተፈጸመ ማለት የአባቶቻችን ተስፋ ተፈጸመ። አዳምን ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ አስተጻርር ማእከለ ዘርአ ወዘርእኪ፣ በሴቲቱና በአንቺ በዘርሽና በዘሯ መካከል ጠላትነትን አድርጋለሁ፣ የሴቲቱ ዘር ራስሽን ይቀጠቅጥሻል፣ ወአንቲ ዕቀቢሰ ኮናሁም፣ አንቺም እግራቸውን ትነድፊያለሽ ብሎ እባቢቱን ረግሟት ነበረ። ስለዚህ የሴቲቱ ዘር የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ የሴቲቱ ዘር የተባለም ለጊዜው ሔዋንን ያያል፣ ፍጻሜው ግን ድንግል ማርያምን የሚያይ ነው፣ የሚያስተረጉም ነው። የሴቲቱ ዘር አለ ከወንድ ስላልወለደችው በድንግልና የወለደችው የሴቲቱ ብቻ ልጅ የድንግል ማርያም ልጅ የአብ የባሕርይ ልጁ በተዋሕዶ ኢየሱስ ክርስቶስ የእባቡን ራስ ይቀጠቅጣል። ክርስቶስ በአንጻሩ የዲያብሎስን ራስ ቀጠቀጠ። ይህ ተስፋ ለአዳም እና ለዘሩ ተፈጸመለት እንግዲህ ማለቱ ነበረ። በአንጻሩ ደግሞ ሁሉንም ስጦታ ሰጥቼ ጨረስኩ ማለት ነው ጌታ። ሁሉ ተፈጸመ። እንግዲህ ምን ቀረን? ወንጌልን አስተማረን፣ ሥጋውን ሰጠን፣ ደሙን ሰጠን፣ በደሙ ቤተክርስቲያንን ከፈተልን፣ ገነቱን በደሙ ማኅተም ከፈተ፣ ከአባቱ ከመንፈስ ቅዱስ ከራሱ ጋር ሊቀ ካህናት ሆኖ አስታረቀን፣ የጥልን ግድግዳ አፈረሰ፣ ዕርቃኑን ሆኖ የብርሃን ልብስን ሰጠን፣ ልጅነትን መሰረተ፣ ጥምቀትን መሰረተልን፣ ጠላታችን ዲያብሎስን በመስቀሉ ስልጣን አሰረው፣ የሞትን መውጊያ ሰበረልን፣ የዕዳ ደብዳቤያችንን ቀደደ፣ ዕዳችን ተደመሰሰ፣ የኃጢአትን እሾህ ነቀለልን፣ ኃጢአትንም በመስቀል አሳፈረ። እንግዲህ የቀረ የለም፣ ሁሉን ሰጠዋችሁ፣ ሁሉንም ሆንኩላችሁ ማለቱ ነበረ ጌታ። ስለዚህ ወይቤ ተፈጸመ ሁሉ፣ ሁሉም ተፈጸመ። ሌላው በመጽሐፍ የተጻፈ ሁሉ ተፈጸመ ማለቱ ነበረ። ወወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምየ፣ መዝሙር 68 ቁጥር 21 ላይ ቅዱስ ዳዊት በመብሌ ላይ ሐሞት ጨመሩበት፣ በመጠጤ ላይ መጻጻ መራራን ጨመሩ፣ ሐሞትን አጠጡኝ ያለው ተፈጸመ። ወተካፈሉ አልባሴ ለርሶሙ፣ ልብሶችንም ለራሳቸው ተካፈሉ። ወተአጸው ዲበ አራዜ፣ በልብሶች ላይ ዕጣ ተጣጣሉ ተብሎ ነበርና ሁሉ ተፈጸመ። ሐሞትን ስለኛ ጠጣ። ያ ሐሞት የጠጣው ሐሞት ለነበረብን መራራ መከራ ሁሉ ለውጥ ቤዛ የነበረ ነው። አሁንም ቢሆን መራራ ሞትን የሚያርቅልን በዕለተ ዓርቡ በጠጣው ቤዛነት ነው። በዚያ በኩል ነው። ሌላው ተፈጸመ ማለት እንግዲህ መከራችሁ አበቃ፣ እኔ ቤዛ ሆንኳችሁ፣ የዕዳው ዘመን አበቃ፣ እርቅ ተፈጸመ፣ በቃችሁ፣ የስቃይ ዘመን አለቀላችሁ ብሎ ሰላምን ሰጠን። የመለያየትን ዘመን አስቀረ። ርቀን ለነበርነውም ቀርበን ለነበርነውም እሱ ሰላምን አደለን። ተፈጸመ ሁሉ። በስተመጨረሻው ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው አባ አማሐጽን ነፍሴ ውስተ እዴከ ክቡር፣ አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ነው። ይህ ስልጣን ይህ ምንድን ነው የሚያመለክተው? የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ከስጋዬ ራሴ አሳልፌ እሰጣለሁ፣ ብውሊተ አንብራሂ ወሲማ፣ ነፍሴን ራሴ አሳልፌ ልሰጣት እችላለሁ፣ መልሼም
ላስነሳት ስልጣን አለኝ። አልቦ ዘይሃይደንያ እምዴ ከእጄ ሊነጥቀኝ የሚችል የለም ነፍሴን ብሏል። ስለዚህ ነፍሱን ከስጋው የመለየት ስልጣን ያለው እግዚአብሔር ነው ማለት ነው። እሱ እንደ ሰውነቱ ይሞታል፣ እንደ አምላክነቱ የገዛ ነፍሱን ራሱ መለየት የሚችለው ሰው የሆነ አምላክ በተዋሂዶ ያለ ነው። ሰውነቱ በአምላክነት አምላክነቱ በሰውነት ያልተለወጠበት አምላክ ነው ማለት ነው። ማንም ፍጡር የገዛ ነፍሱን እጁ አሳልፎ መስጠት አይችልም። እሱ ግን ራሱ ይሰጣል። እዚህ ደግሞ አባቴ ነፍሴን በእጅህ አሳልፌ እሰጣለሁ ምን ማለት ነው? ክርስቶስ ነፍሱን ከስጋው የሚለይባት ስልጣኑ የአባቱም የእሱም የመንፈስ ቅዱስም አንድ ነው። አንድ ስልጣን መሆኗ ነው። ዮሐንስ ላይ ራሴ እሰጣለሁ አለ። እዚያ ደግሞ አባቴ በእጅህ አደራ ተቀበለኝ ይላል፣ እሰጣለሁ ይላል። የሶስቱም ስልጣን አንድ ስለሆነ ነው። ሁለተኛው ግን አንድ ደገኛ ምስጢር አለው። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ሁላችንም ከዚህ የምንማራት ሁለት ምስጢርን ለማስተላለፍ ነው። አንደኛው ነፍሳችን የተያዘችው በእግዚአብሔር እጅ ነው። ሰዎች ስለወደዱ የሚገሉን ስለወደዱ የሚያኖሩን ሳይሆኑ እግዚአብሔር ስለፈቀደ የምንሞት ነው። ነፍስም ከስጋም መለየት የሚቻለው የማዳንና የመግደል ስልጣን በእግዚአብሔር ነው። እንዳንፈራ ነው። ሰዎች የመግደል ምክንያት የሚሆን ነገር ቢያመጡ እንድንሞትም ከፈቀደ የሚገለን እግዚአብሔር ነው። እንድንኖርም ከፈቀደ የሚያኖረን እግዚአብሔር ነው። ነፍሳችን በእግዚአብሔር እጅ እንጂ በሰው እጅ የተያዘች አይደለችም። ማንም በነፍሳችን ላይ ስልጣን የለውም። ማቁሰሉን አይሁድ ችለዋል። ያንም እግዚአብሔር ሲፈቅድ ነው። ነፍሱን ግን በነፍሱ ላይ ስልጣን የላቸውም። በስጋውም በእርግጥ በሱ ሲፈቅድ ነው። እኛም ቢሆን ስጋችን መከራ የሚያመጡብን ሰዎች አሉ። ነፍሳችን ግን ሊገሉ አይችሉም። ነፍሳችን ስለማይገሏት አንፈራም። ለዚህ ነበር ነፍሳችሁን ስለማይገሏቸው አትፍሩ ያለ። ሁለተኛውና የመጨረሻው ምስጢር ሞት በእግዚአብሔር እቅፍ የምንገባበት እንጂ የመጨረሻ የማለቂያ ህይወታችን ወይም የመከራ ህይወታችን አለመሆኑን ሲያሳየን ነው። ቀድሞ ሞት የሚፈራ ነው። ስለዚህ ቅዱስ ዳዊትም ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እሙሃበኒ ክንፈ ከመርግ እስርር ወአይርፍ። የሞት ድንጋጼ መጣብኝ፣ ሞት አስደነገጠኝ፣ ፍርሃትና ድንጋጤ መጣብኝ፣ በርሬ የማመልጥበት እንደ ርግብ ክንፍ ማን ሰጠኝ ብሎ ሞትን ሲፈሩት ነበረ። አሁን ከዚህ በኋላ ግን ስንሞት ወደ ክርስቶስ ስለምንሄድ በእግዚአብሔር እቅፍ ለመኖር ስለምንሞት እንግዲህ ስትሞቱ በእግዚአብሔር እቅፍ ለመኖር ነው የምትሞቱ ብሎ የሰማዕትነትን ክብር የክርስቲያኖችን የሞታችን ክብር ሲያሳየን ነው። አባቴ ሆይ በእጅህ አደራ እሰጣለሁ ያለው ስትሞቱ ወደ እግዚአብሔር እቅፍ ነው የምንሄደው። እዚህ ውስጥ ምን እንማራለን? ስንሞት ወደ ክርስቶስ ነው የምንሄደው። የሞተ ዘመድ እንኳን ቢኖረን ሌት ተቀን ማልቀስ የለብንም። ለምን? ወደ ክርስቶስ እቅፍ ነው የሄደው። ቅዱስ ዮሐንስ አፈወርቅም ለዚህ ነው አንድ ንጉሥ ለምድራዊ ማዕድ ወደ ቤተ መንግስት የጠራው ሰው ብታዩ ንጉሱ ስለጠራው ታደንቃላችሁ፣ ትደሰታላችሁ እንጂ ታለቅሳላችሁን? እንዲህ ከሆነ ታዲያ ሰማያዊ ሙሽራ ሰማያዊ ንጉሥ ክርስቶስ ለሰማያዊ ማዕድ ለጠራው ሰው ስለምንድን ነው የምታለቅሱት? በዚህ ሰው ልትደሰቱ ይገባችኋል እንጂ ይላል። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሏል። መሞት ወደ ክርስቶስ መሄጃ መንገድ ነው። ቅዱስ ዮሐንስ አፈወርቅ ዕብራውያንን በትርጉም በድርሳኑ እንግዲህ ክርስቶስን እያየ ሞትን የሚፈራ የለም ብሏል። ሞት እኛም አንፈራውም፣ በሞቱ ወገኖቻችንም እንደ ጠፋ ዕቃ ተብከንክነን አናለቅስም። የሄዱት ወደ ክርስቶስ ስለሆነ፣ ስለዚህ ዋስትና ነው የሰጠን። ስትሞቱ እንግዲህ በእግዚአብሔር እቅፍ ነው የምትያዙት። እስካሁን ስትሞቱ በአጋንንት እቅፍ ነበር የምትሆኑት፣ ሲኦል ነበር የምትገፉት። እንግዲህ ግን በአባቴ እቅፍ ነው የምትያዙ። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይም በጎችን ከእጄ ሊወስድ የሚችል የለም በእኔ እጅ ናቸው ብሎ የተያዘ። አሁን ስንሞትም ስንድንም በክርስቶስ እቅፍ ነን፣ ስንሞትም በክርስቶስ እቅፍ ነን። ሞት እንግዲህ ወደ ጌታችን እቅፍ የምንሄድበት የምንናፍቀው ህይወት ነው። ይህንን ለማስተማር ጌታችን ኢየሱስ ክርስቶስ ነፍሴን በእጅህ አደራ እሰጣለሁ። ቅዱስ እስጢፋኖስም ይህንን ሲደግመው እናያለን። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ። ይኸው ከፍጡር ወገን ደግሞ በእግዚአብሔር እቅፍ ክርስቶስ እቅፍ እሰጣለሁ ብሎ ተጀምራት በእስጢፋኖስ ቀጠለች፣ በሌሎችም ሰማዕታት በጻድቃን ትቀጥላለች ማለት ነው። ስንሞት በክርስቶስ እቅፍ የመያዝ ዋስትና አለን። የማናውቀውን ተስፋ አይደለም የምንከተለው። ተስፋችን የታወቀ የተረዳ ነው። በመላእክት የተሰበከ የታያቸው በመንፈስ የተገለጠ ለአሕዛብ የተሳበከ የታወቀ የተረጋገጠ ህይወት ነው ያለን። ቸርነቱን ታምነን ማለት ነው። በቸርነቱ እንዲያድነን የአቅማችን እየሰራን የተረጋገጠ ተስፋ አለ፣ የታመነ ተስፋ ነው ያለን። ተስፋችን የውሸት አይደለም።
ክርስቲያኖች የመዳን ዋስትናችን የጌታችን ኢየሱስ ክርስቶስ ተስፋ ነው። ስለዚህ ለነፍሳችን ጥብቅና ለመንገዳችን መሪ ሆንን። አሁን ከዚህ ካረፈ በኋላ ምን ይላል? ጎኑን በጦር ይወጋል፣ በጦር ተወግቶ ደም ይፈሰዋል። ቅዱስ ዮሐንስ አፈወርቅ ምን ይላል? የሕይወት በር ጎኑን ተወጋ፣ ኑ በዚህ በጦር በተወጋ ጎን በኩል ወደ መንግሥተ ሰማያት እንግባ፣ የሕይወት በራችን እሱ ነውና ብሎ ይነገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ የተናገራቸው ቃላት ሁሉ ለእኛ ሕይወትን የሚሰጡ ናቸውና ሕይወትን ለሰጠን ጌታ በቃላቱ ደስ እየተሰኘን ሲደክመን ጉልበታችንን እያበረታን ተስፋችንን በእሱ የሕይወት ቃል እየቀጠል ከእሱ ከእግረ መስቀሉ ስር ሁነን እሱን በተስፋ እንድንከተል የእሱ ፈቃድ ይሁን። በተናገራቸው ቃላትም የሕይወትን ቃል ያሰማን። ሕማማቱን አሳልፈን ብርሃነ ትንሣኤውን የምናይበትን ዓይን ይስጠን። ሰላም ያቆየን።